ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል። ለማን እኔ ግልጹ ልንገራችሁ፣ አንድም ማን ነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ወደ ደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ከረጅም መጥፋት በኋላ ያው በድጋሚ ተመልሻለሁ ማለት ነው። በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው፣ የኑሮ ውድነቱ ይመስለኛል አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራችውም ይሄንን። በዚህ ቀን ዶሮ ረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድነው? ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ከባድ ነው። ለምሳሌ አንድ በጣም ቺፍ የሆነ መካኒክ፣ በጣም ማሹድ የሆነ መካኒክ አንድን መኪና በድምፁ ያውቀዋል። አቆመው ይልህና ይሄ ነገር እንትኑ ተበላሽቷል ይላል። ሲፈታ ያገኘዋል በድምጽ ማለት ነው። እኔ እናንተ የተሰጠን መኪና ዝም ብለን ልንነዳ እንችላለን። በጣም ሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል። እናቶቻችንን ውሰዳቸው፣ ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የኔ እናት ይሄንን ታደርጋለች። አሽተታ እንትን አንሶታል ጨምሪ ትላታለች፣ በስቷል ትላለች በማሽተት። እነዚህ ሰዎች አሁን ከትንሳኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። ለመቅመስ አይገደዱ፣ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ አሁን ላይ በጣም ከባድ ነው የሚሆነው እና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም። ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም። ምክንያቱም ስለማይደርስላቸው ለማስፈሰክ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለበት? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ? በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢአተኛ ነው ሊባል አይችልም። ስለዚህ ምዕመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም። ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው። አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ፣ 3 ሰዓት ላይ ረዱ ትለን ነበር። የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሳኤ በኋላ። ስለዚህ ይህንን እያንዳንዱ ሰው ከክርስትናው አንፃር ሊተገብረው የሚገባ ነው። የሚያስወግዝም ነገር አይደለም። ይሄ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሳኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይሄን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሳኤው በኋላ ነው። ከትንሳኤው በኋላ ማለት ሌሊት ነው ትንሳኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተነሳ ሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው?
ይሄ ሰውዬ እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣለች ይባል ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምን አይደለም ምድር ማናስቀድሰው የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ። እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው፣ ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለው አሁን ይሄ የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙነ ሕማማት ጥምቀት መጠመቅ ይቻላል? ይሄም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄው ነው ይመጣል። ማን ከለከለ? የሚያወዛግቡ መምህራን እኮ ይላሉ። የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። አሁን ለምንድን ነው አንድ ማትሆኑ እንደዚህ የሚሉ ሰዎች? አንድ ማንሆነው ለዚህ ነው ምዕመናን፣ እኔ ግልጹን ልንገራችሁ፣ አንድ ማንሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍለታል? ለዚህ ነው አንድ ማንሆነው እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን የምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እየሰፋ መጥቶ ነውና አለመከባበሩም ይኖር ይሆናል ብዬ ያኔ ግን አሁን እንደናንተ ያሁን ሰው የአራቱ ጉባኤ የትርጓሜ መምህር ነዎት። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምሪያ ኃላፊ ነዎት። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ? በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይ ተዛዘዙ ነው። መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ እኔን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን ምዕመናን እውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል፣ እሱ ነው በቃ ያገኙትን መረጃ ይዘው ነው። ዞሮ ግን ምንድን ነው መሰለህ የሚያስማማው ትልቁ ነገር ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙነ ሕማማት ለምንድን ነው የማይጠመቁት? ማን ከለከለ? ሲጀመርስ ጸበል መጠጣት ለምንድን ነው የማይጠመቁ የማይችሉት የማይጠጡት? ጸበል መጠጣት እኮ ቁርባን አይደለም፣ ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም። እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም የራሱን ሲያዘጋጅ ምን ይሆናል ማለት ነው? ያው የተለያየ መልስ መምጣት ይጀምራል ማለት ነው። እና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኖ ከዚህ የተነሳ ነው። መጽሐፍ ላይ ጥያቄው የለም ሲጀመር አልተነሳ። መጽሐፍት አልጠየቁም። አሁን ይሄን መጽሐፍት ያነሱት አይደለም፣ ምዕመናን ናቸው ያነሱት። እንደው ዝም ብሎ እንደዚያ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዛ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራይ የጎደለው ነው ያንዳንዱ አሰጣጥ። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም በቤት ሄዶ እንትን አይልም፣ ሆቴል ነው ገዝቶ የሚበላው ጠዋት
ቤት ሄዶ አርዶም ታርዶለትም አይቆየውም። ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አይጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል። ይመጣልሃል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። ቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመር። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያንም ለአገልግሎት የሚመጡበት ሰዓት አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት፣ አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ፣ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው በራሱ፣ አግባብነት የሌለው ነው። እና ሰራተኛ ይስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛዋ አትቆርብም እንዴ? ሰራተኛዋ ቤተ እግዚአብሔር አትመጣም እንዴ? ነውር እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን በቃ። ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ ላይ ጠብቃችኋለሁ፣ ትንሣኤን እገልጥላችኋለሁ ነው ያለው። እና ከቤት ያልወጣ ሰው ትንሣኤውን ያየ ደቀ መዛሙርቱም ሴቶች ያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን እኮ የመቃብሩ ምሳሌ ናት፣ የጎልጎታ ምሳሌ ናት አይደል? ጎልጎታ መጥተን ነው የጌታን ትንሣኤ ማየት ያለብን። ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምዕመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው ትናንት የነበረውን የሕማማቱን ዝማሬ ዛሬ ደግሞ ብርሃነ ከፈኑ ዲቤነ ወይም ወተንሥአ እግዚአብሔር ከመ ዘነቅሐ ምናምን ብለው አዲስ ዝማሬ መመለስ አለባቸው። ማታ በሐዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምስራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን እኔ አሁን በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው ነው አጽንኦት ሰጥቼ የምናገረው። እና በሰዓት ግን እንደው በሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሕሊና ሆየ በዝንቱ ሕሊና ሀሉ በዝንቱ እንዘ ትሄሊ ኃጣውኢከ ነው። ወንድሜ ሆይ በዚህ ቦታ ኃጢአትህን እያሰብክ ቁም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን ሂጄ ዳቦውን እንትን ብዬ፣ አሁን ሂጄ ዶሮይቱን አርጄ፣ አሁን ሂጄ ቶሎ ብዬ ለልጆቼ ለባሌ የምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዛ በኋላ የምትበላውን ትበላለች ማለት ነው። ይሄ የሚያገለግል ለትንሣኤና ለገና ነው ወይስ በሌላዎች ላሉት ጊዜያት? ወደ መንፈሳዊ አገልግሎት መሄድ ማንኛውም ሰው ስራውን ጨርሶ ነው ቢሄድ መልካም ነው። አንድ ልቦ ነው ይሄዳል። አየህ፣ አንድ ልቦ ነው ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምዕመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩም። ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላሉ ብለው ትተውት የሚሄዱ በጣም ያንንም ይዘክራሉ እንጂ ከቅዳሴ እንደወጡ። አዎ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ አሁን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጥተን እኮ ወደ መብል ነው የምንሰማራው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆነ ታውቃለህ? ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ። ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድነው? ከመጀመሪያው ከቅዳሴው ቤት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ይኸውልህ በሰንበት የምትበላው እኮ በስራ ቀን የተፈጨውን ነው። በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት። በጾም ሲያይ የሚጎመጅ ሰው ካለ
ስጋ ሲያይ እንደው የሚጎመጅ ሰው ካለ ስለስስቱ ብሎ ይለፈው ጾሙ እስኪፈታለት ድረስ እንዳይፈተን። ከዚያ ውጭ ከሆነ ግን እኔ ስጋ አይቶ የጎመጅ ሰው አለ ብዬ ስለማላምን ከዚያ ውጭ በሆነ ሁኔታ ግን አርዶ አወራርዶ ወደ አገልግሎቱ ቢገባ መንፈሳዊውን አገልግሎቱ ቢያገለግል ምንም ኃጢአት አይደለም በሚለው ነው። እኔ ርኅራኄ የጎደለው ትምህርት መምህራኑን ማስተማር የለብንም። ምዕመናን ምን ያድርጉ? በእውነት እኔ እዚህ መጣችሁ ቁረቡ እንላቸዋለን፣ እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሉ እንላቸዋለን። ምን ማለት ነው? እንደዚህ ግራ ማጋባት፣ ሰውንስ ማስጨነቅ ምንድን ነው? በዚህ በምድራዊ ጉዳይ እግዚአብሔር እንደው አፋጦ በቃ ዶሮ በዚህ ሰዓት ነው ያረድሽና ብሎ ይፈርድባቸዋል ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትን እና ያረድንበትን ሰዓት ሁሉ ሲመዘግብ የሚውል አምላክ ነው። ይህን ያህል ስራ ፈት መላክ አለ ማለት ነው? እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንዲዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ሕይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጌል ነው በቃ መንግስተ ሰማያት። ይሄ ደግሞ ምንም መብልና መጠጥ ተራ ነገር ነው ለማለት ነው። ብዙ ነገሮችን ተምራችኋል ብዬ አስባለሁ። ለዛሬ በሚቀጥለው ወይም ደግሞ ነገ እንገናኛለን። እንግዲህ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ቪዲዮን ከወዳችሁት ላይክ አድርጉ። የዛሬው ፕሮግራማችን ይሄን ይመስል ነበር። ሰላም።